ውድ የአፍሪካ ቲቪ ተከታታዮቻችን ይህ ማህበራዊና ስነ ልቦናዊ ጉዳዮችን እየዳሰስንበት ያለው ሳምንታዊ ፕሮግራማችን ነው። በዛሬው ሳምንታዊ ፕሮግራማችን ሌላ አርዕስተ ጉዳይ ተገናኝተናል። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንግዲህ ጠቅለል ባለመልኩ የአእምሮ ጤና ወይም ሜንታል ሄልዝን እያየን የቆየ ነው። ይህን እንግዲህ እያደረግን ያለነው የተለያዩ የአእምሮ ጤና ችግሮችን ለመዳሰስ ሞክረናል። ይሄ እንደ መግቢያ ለርዕሰ ማለት ፕሮግራማችን የመጀመሪያዎቹ አካባቢዎች ክፍል ላይ ከመሆኑ አንጻር እንደ መግቢያ ነው እንጂ ወደፊት ኢንሻአላህ እያንዳንዱን የአእምሮ ህመም ከነ ምክንያቱ ከነ ትሪትመንቱ እንዴት ይታከማል የሚለውንም በዝርዝር የምናየው ይሆናል። እንዲሁ አሁን ግን እንደ መግቢያ እያነሳናቸው ባሉት ሁኔታዎች ላይ በባለፈው ፕሮግራማችን ሰብስታንስ ዩዝ የሚለውን አይተን ነበር። አሁን ደግሞ እስኪ ከአእምሮ ጤና ችግሮች መካከል አንዱ የሆነውን ራስን ማጥፋት ወይም ሱሳይድ አይዲዬሽን የሚለውን አይተን በዛውም እግረ መንገዱን በጥቅሉ ለአእምሮ ጤና የሚያጋልጡ እና ምንድና ፋክተሮች ምንድናቸው ጠቅለል ባለመልኩ በተናጠል እንዳልኩት የምናያቸው ሆኖ ጠቅለል ባለመልኩ እንዴት እነሱንስ ትሪት ማድረግ ይቻላል የሚለውን እኔ ያው እንግዲህ እንደምታውቀው የሱሳይድ ኬዝ ራስን የማጥፋት ሙከራ ኢሹ ያው በማህበራዊ ሚዲያ ስላልወጣ ነው እንጂ በፊትም እንደዚህ አይነት ነገሮች ይኖራሉ። የምናውቃቸው ነገሮች በየአካባቢው ታሪኮች ይኖራሉ። ግን ከዚህ ከማህበራዊ ሴቶች መውረድ ጋር ተያይዞ ከቁሳዊነት ኢንተረስት በጣም ከማደግ ጋር የቁስ ማህበረሰብ ከመፈጠሩ ጋር ተያይዞ የሶሻል ሚዲያው ኢምፓክት የምናምኑ የአውሮፓውና ወደዛ አካባቢ ያሉ የሆኑ ማህበረሰቦች በጣም ቀድመን ሰልጥነን ባዮች ስለሆኑ ግን በመንፈስና በባህል በወግ ሴቶቻቸው በጣም የተሸረሸሩ ማህበረሰቦች ከመሆናቸው አንፃር ሱሳይዳል ኬዞች በጣም ይበዛሉ ወደዛ አካባቢ። ግን ደግሞ ሀገራችን ላይ ያለው ሁኔታ ደግሞ የሚናቅ አይደለም። እንደዚህ አይነት ኮዞች እያንዳንዱ ነገር እንዳልከው ያው የስነ ልቦናና ስነ አእምሮ የሆኑ ኬዞችን ችግሮችን ነጠላ በነጠላ ምንዳስስባቸው ሁኔታ እንዳለ ሆኖ ግን እንደ ጥቅል ሱሳይዳል ኬዝም ልክ እንደ ሌሎቹ የሱስና የአእምሮ ችግሮች ከተለያዩ ፋክተሮች ጋር ከአስተዳደግም ጋር ሊሆን ይችላል፣ ከቤተሰባዊ ስርዓትም ጋር ሊሆን ይችላል፣ ከምንድነው ስሙ ከአካባቢ ሊሆን ይችላል፣ ከባዮሎጂካል ፋክተሮች የተያያዘ ሊሆን ይችላል። እንደዚህ አይነት ነገር ከሱስ ወረ ጋር ራሱ ቀድመን ካወራ ነው በመጀመሪያው ክፍለ ጊዜ ካወራ ነው ከሱስ ኢሹ ጋር የተገናኘ ሊሆን ይችላል፣ ከብዙ ጉዳዮች ጋር የተያያዘ ነው፣ ከትዳር ጉዳዮችም ጋር የተያያዘ ነው እና ግን ሎንሊነስ ሴንስ ኦፍ ሎንሊነስ ወይም ደግሞ ብቸኝነት ስሜት በጣም የዚህ የሱሳይድ ኬዝ ወይም ደግሞ ራስን የማጥፋት ፍላጎት የብቸኝነት ስሜት አንደኛውና ትልቁ ትሪጊንግ ፋክተር ነው። የዚህ መገለጫው ደግሞ ምንድነው ወይም ደግሞ ዋና ደግሞ የዚህ አለቃው ፋክተር ብለው የሚሉት ኦልሞስት ወደ 18% አካባቢዎቹ ከስነ አእምሮና ከዚህ ከኬዞች ጋር ከሚጠቁት ውስጥ በከፍተኛ ሁኔታ የሱሳይድ ኬዝን ለመሞከር የሚዳረጉ ናቸው ጥናቶች እንደሚያሳዩት። እና የዚህ ኢሹ ተጠቂዎች ብዙ ጊዜ በህይወት ሴንስ የማጣት የህልማቸው አላማቸው ላይ የህይወትን ትርጉም ሚኒንግለስ መሆን የህይወት ትርጉምን ሲያጡባት የመኖርን አላማ ትርጉም ሲያጡባት የሚፈጠር ነው የመጨረሻ ኤንድ ሪዛልቱ ነው ይሄ የሚሆነው። ስለዚህ ለዛ ነው ከሱሳይዳል ኬዝ በፊት ያሉ ኢሹዎች ልክ በመጀመሪያው ክፍለ ጊዜ አንተ ስታነሳው በደንብ ነርብሮ ጫን ብለህ የሱስ ኢሹዎችን ሱሱ መጣር ለምንለው ማለት ነው። ሱሱ ፕራይመሪ ፕሮብለም እንዳልከው ሩት ኮዝ ይባላል። ይሄ ደግሞ ሳይኮሎጂካል ተርሙ ሩት ኮዙ ምንድነው የሚለው ነገር መጣራት መቻል አለበት። ለዛ ነው የተለያዩ ኤንጂኦዎች ፋክተርስ ሪሌትድ ቱ ዳት ፕሮብለም ወይም ደግሞ ቱ ዳት እንትን በደንብ አድርገው ከዛ ችግር ጋር የተያያዘው ፋክተሮች ላይ መስራት የሚፈልጉት ለዛ ነው። ስለዚህ እንደ ቤተሰብም እንደ ሀገርም የምንሰራው ፋክተሮቹ ጋር ነው። ስለዚህ ሱሳይድ ኬር ወይም ደግሞ ራስን የማጥፋት ኬዞች በተለይ ወጣቶች ላይ ወጣቱ ማህበረሰብ ላይ በከፍተኛ ሁኔታ ተንሰራፍቷል።
በተለይ ደግሞ አሁን ማህበራዊ ሚዲያ የሚባለው ዘመን ላይ አሁን ባለንበት ሁኔታ ላይ የቲክቶክ የፌስቡክ የማህበራዊ ሚዲያዎች ከመጡ በኋላ ራስን የማጥፋት ሙከራዎች ድርጊቶች ጭምር እያስተዋልን ያለ ነው። ኢቭን ራሳቸው ገልጸው ፖስተው ራሳቸውን የሚያጠፉ የሆኑ ሰዎች አሉ። ስለዚህ እነዚህ ነገሮች የሚመነጩት አብዛኛውን ጊዜ ጎል የህይወት ጎል ወይም ትርጉም አልባ መሆን ሲችል እንደዛ አይነት ሴንስ ሲሰማቸው ነው። ሁለተኛው ደግሞ የዛ ስር ደግሞ የብቸኝነት ኮዞች ናቸው። እነዚህ ሁለቱ በጣም ብቸኝነት ስሜቱ ትሪጊንግ ፋክተር ነው። የመጨረሻው ኢንድ ሪዛልቱ ደግሞ በህይወት ላይ ትርጉም ማጣት የሚል ነው። ብዙ የስነ ልቦና ባለሙያዎች የሚጠቅሱትና ከሱ ጋር ተያይዞ የሚመጡ ነገሮች ናቸው። እነዚህን ፋክተሮች ግን እዚህ ደረጃ ላይ ምንድነው የሚያደርሰው የሚለውን ነገር ሜቢ አንዳንድ ነገሮች እዚህ ላይ ብትጨምርበት ጥሩ ነው። ያው እንግዲህ ሱሳይድ ስንል ሱሳይድ ማድረግ ወይም ራስን ማጥፋት የራስን ለማጥፋት ሙከራ ማድረግ የሚሉ ራሱን የቻለ ሱሳይዱ ጋር ራስን የማጥፋት ከመድረሳቸው በፊት የራሳቸው የሆነ ሂደቶች አሏቸው። ምን ያመጣቸዋል የሚለውን ስናይ ብዙ ጊዜ ሰዎች ባለሙያዎች በሶስት ይከፍሏቸዋል። አንደኛው ማህበራዊ የሆኑ ጉዳዮች ሱሳይድን ሊያመጡ ወይም ሱሳይድ አይዲዬሽኑን ሊያመጡ ይችላሉ። ሁለተኛው ፓርትነርሺፕ የምንለው ፓርትነርሺፕ ወይም ሪሌሽንሺፕ ሁለቱ በአንድ ሲሆን፣ ሶስተኛው ግለሰባዊ ነው። ሰዎች እንግዲህ ለሱሳይድ ሊያነሳሳቸው የሚችለው አንድ ማህበራዊ ጉዳይ ነው። ሁለተኛው ከግንኙነት ጋር የተያያዘ ነው። ሶስተኛው ግለሰባዊ ጉዳይ ነው። ለምሳሌ ማህበራዊ ጉዳይ አንድ ጦርነት የተስፋፋበት አካባቢ ላይ የሚኖሩ ሰዎች ሱሳይድ የማድረግ እድላቸው ከፍተኛ ይሆናል። ይሄ ኢሹ ማህበራዊ ነው። ለምሳሌ እንደ ማህበረሰብ ሰክሰስፉል የማይሆኑበት ለምሳሌ እኛ ሀገር ብታየ ተማሪዎች ሲወድቁ እዚህም እዛም ሱሳይድ ተሞከረ ተደረገ ምናምን የሚባል ዜና ትሰማለህ። ይሄ ማህበራዊ ኢሹ ነው። ፓርትነርሺፕ ሲሆን ደግሞ ወይም ከግለሰብ በሚኖሩ ግንኙነት መካከል ሲሆን ከቤተሰብ ጋር መጋጨት፣ ከትዳር አጋር ጋር መጋጨት፣ ምናልባት ከንግድ ሸሪካ ጋር መጋጨት የመሳሰሉት ነገሮች ሊኖሩ ይችላሉ። እነሱ ፓርትነርሺፕ ናቸው። ሌላኛው ደግሞ ከግለሰብ ጋር ተያይዞ ራሱ ግለሰቡን መሰረት አድርጎ የሚመጡ ሱሳይዶች አሉ እና መንስኤያቸውን ማህበራዊ ግንኙነት ጋር የተያያዘና ከግለሰብ ጋር የተያያዘ ተብሎ በሶስት ይከፈላሉ። ሌላው ሱሳይድን ስናይ ሬቱ በጣም ከፍተኛ ነው። የቅርብ ጊዜ ጥናቶች እንደሚያሳዩት በየአንዳንዱ 40 ሰከንድ በዓለም የሆነ ቦታ ላይ አንድ ሰው ራሱን ያጠፋል። በዛች 40 ሰከንድ ውስጥ ደግሞ 20 ሰዎች የሱሳይድ ራስን የማጥፋት ሙከራ ያደርጋሉ። ያልተሳካላቸውም ቢሆን ሙከራ ያደርጋሉ። ይሄ ትልቅ ቁጥር ነው። ምናልባት በእኛ ሀገር ያው ሱሳይድን የሚሆን ሌሎች ጉዳዮችን የመመዝገብ እንትናችን ቫይታል ሳይን እንትኖችን ይሄ ወሳኝ ኩነት የሚባለው አሁን እየተሰራ ያለው ነገር የመመዝገብ እንትኑ ስለሌለን እና ሰዎችም የማስመዝገብም እንትኑ የማውራቱ እንትኑ ስለሌለን ብዙ ጊዜ ከዚህም ከዛም የሚለቃቀሙ መረጃዎች ስለሆኑ በእኛ ሀገር እኔ ፐርሰናሊ ያገኘሁት ብዙም ክሊር የሆነ እንደዚህ ለፕሬዘንቴሽን የሚበቃ ዴታ የለኝም። ግን ሬቱ በጣም ከፍተኛ ነው። ከዛ በተጨማሪ ደግሞ እስከ ቅርብ ጊዜ ድረስ ሱሳይድ ፕሪቨንሽን ስትራቴጂ ያላቸው በዓለማችን ላይ ወደ 28 አካባቢ ሀገሮች ብቻ ናቸው። ሱሳይድ ወይም ራስን ማጥፋት መከላከል የሚቻል ሱሳይድ ፕሪቨንት መደረግ የሚችል ነው። ነገር ግን ፕሪቨንት ባለማድረጋችን የሚከሰት ነገር ነው። ብዙ ሂደቶችን አልፎ የሚመጣ ከመሆኑ አንጻር ማለት ነው። ሰዎች ለምን ሱሳይድ ያደርጋሉ ወይም ራሳቸውን ለምን ያጠፋሉ ሲባል ሰዎች እኛ እርባና ቢስ ነን፣ ዋጋ የለንም፣ በዚህ ምድር ላይ መሆን ቫልዩ ወርዝለስ ነን፣ ሆፕለስ ነን፣ ተስፋ ቢስ ነን፣ ዋጋ ቢስ ነን ብለው ሲያስቡ ራሳቸውን ወደ ማጥፋት ሊሄዱ ይችላሉ። ሌላው ደግሞ የሚኖሩበት ላይፍ ጎል ሳይኖራቸው ሲቀር አንድ ሃፒነስ ኢንዴክስ የተጠና ጥናት ምን ያሳይ ምዕራባውያኖች ደስተኛ የመሆን ጥናት ማለት ነው። እሱ ሲጠና ብዙ ጊዜ አውሮፓውያኖች ሃፒነስ ኢንዴክሳቸው ከፍተኛ ነው። በቀላሉ ሃፒነስ ላይ ይደርሳሉ። ድሃ አገሮች ግን ሃፒነስ ኢንዴክሳቸው ኦልሞስት ወደ ዜሮ የተጠጋ ነው።
እንትን ግን የመኖር ግብን ስታየው ግን በተገላቢጦሹ ነው። ለምሳሌ ኒጀርን እና ቶጎን ብንወስዳቸው በዓለማችን የመጨረሻ ድሃ የሚባሉ አገሮች ናቸው። ኒጀር እና አውሮፓ ላይ ካለው በሃፒነስ ኢንዴክስ እነዚህ ሰማይና መሬት ያለ የመኖር ህልም ግን ፐርፐዝ ኦፍ ላይፍ የህይወት ግብ የሚባልን ነገር ስታየው ግን እነዚህኞቹ ድሃዎቹ የመኖር ግብ አላቸው። ስለዚህ ለሱሳይድ የመጋለጥ እድልን በዛውም ይቀንሳል እና ሱሳይድ በተናጠል ሳይሆን እንዳልነው የአእምሮ ህመሞች አንዳቸው ለአንዳቸው ተመጋጋቢ ናቸው። ቀጥተኛ አንድ ጉዳይ ብቻ ተመዞ የሚያመጣው አይደለም። በርካታ ጉዳዮች ናቸው ትሪገር የሚያደርጉት ሱሳይድ። ባለፈው ፕሮግራማችን ያየነው ሰብስታንስ ዩዝ ሊያመጣው ይችላል። እንዳልነው በርካታ ጉዳዮች አንድ ጋር ሆኖ ሊያመጡት የሚችል ነገር ግን ፕሪቨንታብል የሆነ ችግር ነው። ስለዚህ ይህንን ሌሎቹን ተጓዳኝ ችግሮች በማከም ሱሳይድንም ቁጥሩን መቀነስ ብሎም ማስቀረት የሚቻል ችግር ነው። ውድ ተመልካቾቻችን ከአጭር እረፍት በኋላ ተመልሰን እንገናኛለን። ባላችሁበት ጠብቁን። ውድ ተመልካቾቻችን ከአጭር እረፍት በኋላ ተመልሰናል። ኡስታዝ እንግዲህ ሱሳይድ እያየን ነበር ወደ እረፍት የወጣ ነው። ያው እንግዲህ ሱሳይድ ኤቭሪ በሁሉም አገር ላይ ያለ ግን መከላከል የምንችለውና ሰዎችን እያሳጣን ያለ የአእምሮ ህመም አካል የሆነና ምክንያቶቹ ደግሞ ውስብስብና ከሌሎች አእምሮ ችግሮችም ከነውም ማህበራዊም ሶሻሉም ምንም ተደማምሮ ሊሆን እንደሚችል እያወራን ነበር። አዎ አሁን ብዙ ጊዜ በጣም የተመቸኝ ነገሮች ሁለት ነጥቦች አንስተሃል። አንደኛ የሱሳይዳል ኬዞች ኤንድ መጨረሻ ላይ ሊፈጥሩ የሚችሉ ከግብ ከማጣት ጋር ተያይዞና ተስፋ ከመቁረጥ ጋር ተያይዞ ወይም ደግሞ ሚኒንግለስ በቃ ላይፍ ላይ ምንም አይነት ሚና የለኝም የሚል ተስፋ የመቁረጥ የብቸኝነት ስሜት ከመሰማት በፊት ያሉ ነገሮችን በሶስት ከፍለ ያነሳቸው ነገሮች ማህበራዊ ጉዳዮች ከሪሌሽንሺፕ እና ምንድነው ከግለሰባዊ ፐርሰፕሽን አስተሳሰብ ምናምን አመለካከት የሚሉ ነገሮች እዚህ ውስጥ ይገባሉ። ስለዚህ እነሱ ፓርት ላይ ማህበራዊ ጉዳዮች ብለን ስንል ማህበራዊ ጉዳዮች ራሳቸው ዘርፉ በጣም ብዙ ነው፣ ተመጋጋቢ ነው የሚለው ሁለተኛው ነጥብ ስለሆነ ኮር ፖይንቱ እና አንዳንድ ጊዜ ራስን የማጥፋት እንትን ግዴታ አእምሯዊ ህመሞች ወይም ኬዞች ውስጥ ብቻ አይደለም የሚመደበው፣ ማህበራዊ ቀውስ ውስጥም ልናስገባው እንችላለን። የአእምሮ ችግር ሳይኖርበት ለምሳሌ አንድ ሰው ኢኮኖሚካሊ በጣም እንትን የሚል ከሆነ ማለት ነው፣ በጣም የሚጎዳ ከሆነ፣ ቤተሰቦቹን ማስተዳደር የሚያቅተው ከሆነ፣ የልጆቹን ሰቆቃ ምናምን ማየት የሚያቅተው ከሆነ ይሄ ወደ ምን ያመጣዋል? ወደ ፐርሰናል ቀውስ ውስጥ ወደ ግለሰባዊ ቀውስ ይከተዋል፣ ወደ አእምሮ ቀውስ ውስጥ ይከተዋል። ያ ኢንተርን ደግሞ ወደ ሱሳይዳል ፊሊንግ ውስጥ እንዲገባ ምክንያት ያደርገዋል። ኢኮኖሚካል ቀውሱ ምን ያመጣዋል ካልከ ደግሞ ሌሎች ነገሮች ያመጡታል ማለት ነው። ለምሳሌ ሀገራችን ላይ በቅርቡ ሲካሄዱ የነበሩ የሆኑ እንትኖች ላይ በተካሄዱ የሆኑ ጦርነቱ ላይ በተከሰቱ ጦርነቶች ላይ ብንመለከት አብዛኛው ወደ ሰሜኑና ወደ ተለያዩ የአገራችን ክፍል ሰሜን ላይ ብቻ አይደለም ሱሳይዳል ኬዞች በጣም በዝተው ነበረ። የሚወጡት ታሪኮች ደግሞ በጣም የሚዘገንኑ ነገሮች ናቸው። ልጆቻቸው መመገብ ካለመቻል፣ ለቤተሰቦቻቸው መቆም ካለመቻል፣ አባወራ እንደ አባወራነቱ ሪስፖንሲብል መሆን የሆነ ግለሰብ ሆኖ እያለ ያን ማድረግ ካለመቻል የተነሳ አሁን አገራችን ላይ ያለው ሁኔታ እንዲህ አይነት ነገሮች ይኖራሉ። ሶ እንደዚህ አይነት ቀውሶች ምን ያመጣሉ? ኢኮኖሚካሊ ኢምፓወር የሚያደርጋቸው የሆነ አካል ከሌለ በልቶ የማደር ቤዚክ ኒድ ጥያቄ ይመጣል። ይሄ የቤዚክ ኒድ ጥያቄ ኢኮኖሚካል ክራይሲሱን ቤዚክ ኒድ ጥያቄ ያስነሳል። ቤዚክ ኒድ ጥያቄ ቤተሰብ ይረብሻል ማለት ነው። ቤተሰብ ሲረብሽ ደግሞ የግለሰቦቹ አእምሮ ይረበሻል። ብዙ ጊዜ አባወራዎች ናቸው ራሳቸውን ሲያጠፉ ታሪኮች የምናያቸው ኬዞች የሚወጡት ማለት ነው። ማህበራዊ ሚዲያ ላይ አክቹአሊ በምዕራቡም ዓለም በሱሳይዳል ሬሽን ስናይ
ከፍተኛውን ቁጥር የሚይዙት ወንዶች ናቸው። ሴቶች ሱሳይድ የመፈጸም እድላቸው ዝቅ ያለ ነው። ከዚሁም በተጨማሪ ዌስተርን ላይ በተለይ ወደ ከ51% በላይ ሱሳይድ የሚፈጽሙ ሰዎች ሌላ ሜንታል ሄልዝ ኬዝ ያላቸው ናቸው። ሌላ ሜንታል ሄልዝ ኬዝ ያላቸው ናቸው። ምናልባት እንዳልከው በእኛ ሀገር እነሱ ለምን እኖራለሁ በቃ ሳቲስፋክሽን ነው ከዚህ በላይ የለም ብለው ወይም የሚኖሩበት አላማ ሳይኖራቸው ስለቀረ ምናልባት በተገላቢጦሹ ወደኛ ወደ ደሃዎቹ ስንመጣ ማድረግ ያለብኝ ማድረግ ካልቻልኩኝ የኔ መኖር ፋይዳው ምንድነው ብሎ ላይፍን ተርሚኔት ለማድረግ ለኔ ጥያቄ ላንተ ጥያቄ የሆነው ነገር የኔ ጥያቄ ይሆናል። የኔ ጥያቄ የሆነው ነገር ላንተ ይሆናል። እና ብዙ ሰዎች ኮመን የሆነ ሁሉም ሰዎች በአንድ አይነት ምክንያት ነው ራሳቸውን የሚያጠፉት ማለት አይቻልም። ሁሉም ሰዎች በአንድ አይነት ምክንያት ለሱስ እንደማይጋለጡት ሁሉ ሁሉም ሰዎች ለአንድ አይነት ነገር ሱስ እንደማይኖራቸው አንዱ ሱስ ስንል የተለያዩ ሰዎች የተለያዩ ሱስ አሁን እኛ በፕሮግራማችን በወቅቱ ያነሳ ነው ሀገራችን ላይ ያሉትን ነባራዊ ሁኔታዎች ነው እንጂ ሌሎች እኮ አሉ አዲክሽን ሱስ ብለን ልናነሳቸው ማንችል ምናልባት ወይ ሪፖርት ስላልተደረጉ ወይም ደግሞ እኛ ሀገር ስለሌሉም ሊሆን ይችላል የታለፉ ወደፊት በሚኖረን ፕሮግራም በዝርዝሩ የምናያቸው። ሌላ ሁሉም ሰው ሊረዳው የሚገባው ነገር ግን እነዚህ አይነት ነገሮች ጾታንም አይለዩም። ብሔርም ይሁን ቀለምም ይሁን አንዳንድ ጊዜ የትምህርት ደረጃም አንዳንዶቹ ደግሞ ግፋ ሲል እምነታቸውንም ገፍተው ወደዚህ የሚሄዱበት ሁኔታዎች ይኖራሉ እና በጥቅሉ ስናየው ሜንታል ሄልዝ ፕሮብሌሞችን ስናይ ሜንታል ሄልዝ ፕሮብሌሞች ማንንም ሰው ሊያጠቁ ይችላሉ። ኢቭን ሳይኮሎጂስቶችን አታክ ያደርጋል። ማንም ሰው ከሶሻል ፕሮብሌም ኢሚዩን የሆነ ሰው የለም። ሌላው በተጨማሪ ደግሞ እንትኑ ፍሎ አላቸው። በአንድ ጊዜ ከዚህ ቦታ ተነስተው ጫፍ ደርሰው እስከ መሞት ወይም እስከ አያደርሱም። የራሳቸው የሆነ ወደ 4 ወይም 5 ሳይክሎች አሏቸው። ያንን ሳይክል እያለፉ ሄደው ነው አንዳንድ ጊዜ ዥዋዥዌም ይጫወታሉ። ወዲያ ወዲህ ሲሉ ሲቀንሱ ሲጨምሩም ቆይተው የሆነ ሰዓት የሚሄዱ ወይም በራሳቸው ሰውዮቹ እኮ አታክ መሆናቸውን ሳያውቁ ራሱም ሪሊፍ አድርጎ ናቹራል ሂስትሪውን ተከትሎ በራሱም የሚቆምበት እንትኖች አሉ እና እንዲሁ ጠቅለል ባለመልኩ የትኛውንም አይነት ሁኔታ ይሁን ሰዎች በእንደዚህ አይነት ሁኔታ ውስጥ ከገቡ እንዴት ቢወጡ ይሻላል፣ ምን ቢያደርጉ ይሻላል የሚለውን እስኪ የመጀመሪያው ነገር እንደዚህ አይነት ነገር አስተሳሰብ ትልቁ ነገር ከአስተሳሰብ ነው የሚመጣው ወይስ ከማህበራዊ ኢሹ ነው ወይስ ከሪሌሽንሺፕ ነው የሚለው ነገር ማየት ያስፈልጋል። ሁለተኛ እንደዚህ አይነት ነገር ፊሊንግ ማህበራዊ ቀውሶች ምናምን የመረበሽ የድብርት ምናምን ነገሮችን አቃሎ ማየት አያስፈልግም። ኤርሊ ትሪትመንት ኮንሰልቴሽን ማግኘት ካስፈልገን ኮንሰልቴሽን በአቅራቢያችን ያሉ የሆኑ ሰዎችን ኮንሰልት ማድረግ መቻል አለብን። እንደዚህ አይነት ባለሙያዎችን የስነ ልቦና ባለሙያዎች በአቅራቢያችን ባይኖሩ እንኳን የሃይማኖት አባቶች ይኖራሉ፣ የሀገር ሽማግሌዎች ይኖራሉ፣ እናቶቻችን አባቶቻችን ይኖራሉ፣ ታላቅ ወንድም ታናሽ ወንድም ይኖራሉ። በደንብ ብልህና አስተዋይ የሆኑ ታማኝ የሆነ ጓደኛ ይኖራል። ኮንሰልት ማድረግ ያስፈልጋል። ኮንሰልቴሽን በጣም ትልቅ እንትን ነውና ኮንሰልት ማድረግ ያስፈልጋል። የራሳችንን ችግሮች እንደዚህ አይነት የጭንቀት የድብርት ነገሮች ሆነው ግን በደንብ ማሳሰብ የምፈልገው ምክንያቱም ካንተ በኩል የመጣ ኢሹ ስለሆነ ነው። የድብርት የጭንቀት የምናምን ነገሮች የምንላቸው መገለጫዎች የአእምሮ ችግሮች ባይ ዲፎልት ናቸው ማለት አይደለም፣ መገለጫዎች ናቸው። ተደጋጋሚ ነገሮች ከሆኑ በጣም ዘላቂ ሆነው ለረጅም ጊዜ አፌክት የሚያደርጉን ከሆኑ እነዚህ ነገሮች ምልክት ሊሆኑ ስለሚችሉ አለርሚንግ እንትኑ ኢንዲኬተሮች ናቸው። ዋት ዊ አር ጎይንግ ቱ ዱ ይሄንን ነገሮች ሊስት አድርገን ዘርዝረን ችግሮቻችንን የራሳችንን የመፍታት ግሪፍን የማውጣት አንዳንዱ ሰው ምን ያደርጋል መሰለህ፣ ለምሳሌ ግጭት ምናምን ብስጭት ከእለት እለት የሚኖር አሰርቲቭነስ የሌለው ሰው እያንዳንዱ ነገሮች የሚያጋጥሙን ነገሮች ከሰው ጋር ላለመጋጨት ፈልጎም ሊሆን ይችላል። በእርግጥ ስሜታቸውን ሲያወጡ በግጭት እና በኃይለ ቃል ለእያንዳንዱ ነገር ሪስፖንስ በመስጠት አይነት ነገር የሚካሄደው የዕለት ተዕለት ህይወታችንን እንደሚጎዳ ይታወቃል። አዘ ሴም ታይም ግን አንዳንዶቹ ደግሞ በጣም ጭምቶች አሉ፣ ኤክስትሮቨርቶች ያልሆኑ ግን። ስለዚህ ምን ይሆናል? አሰርቲቭ የሆኑ ሰዎች ምንድነው የሚሆኑት? ቁጦዎች አይደሉም፣
ትሪጊንግ ፋክተር ሲመጣ ባህሪያቸውን ሊያስቆጣ የሚችል ሊያስጨንቅ የሚችል የሆነ ነገር ሊያበሳጭ የሚችል ነገር ሲያጋጥማቸው ራሳቸውን ኮንትሮል ያደርጋሉ። ቢኮዝ ከዚህ ቁጣ ጀርባ ያለው አደገኛ የሆነ ደማችንን የማፍላት ራሳችንን ሆርሞናችንን ጣራ የማስነካትና አእምሯችንን የማቃወስ ነገር እንደሆነ ስለሚያውቁ ራሳቸውን ሰልፍ ኮንትሮል ያደርጋሉ። አት ዘ ሴም ታይም ግን ምን ያደርጋሉ? አሰርቲቭ ናቸው። አሰርቲቭ እንደሆነ ለምሳሌ ከኋላ ሰው ሲነካ ነክተኛል የረበሽከኝ ነው ብለህ መናገር መቻል ማለት ነው። ካልሆነ ግን እሱ በነካ ቁጥር ምን እየሆንክ ነው የምትሄደው? እንትኑን ፊሊንጉን ውስጥ እያብሰለሰልክ ትሄዳለህ። እንዲህ አይነት ነገሮች ካሉ እነሱን የማውጣት ኮንሳልቴሽን የማግኘት በዱዓ በአዝካር ሊሆን ይችላል። ወደፊት የምንገልጻቸው ኢስላሚክ ሴንሱን ስናወራ እንደዚህ አይነት ነገሮች ይኖራሉ። እሱን ማድረግ ያስፈልጋል። ከዚያ በተረፈ ግን ሱሳይዳል ኬዞች ካሉ በከፍተኛ ሁኔታ በአካባቢ ያሉ ወንድሞች ሊሆኑ ይችላሉ፣ ጓደኞች፣ የማህበራዊ ሚዲያ ጓደኞችም ሊሆኑ ይችላሉ። አሁን ዘመኑ ተቀይሯል። ቤተሰብ ሊሆን ይችላል። እንዲህ አይነት ፊሊንግ ውስጥ ያሉ የሆኑ ሰዎችን ሰፖርት ማድረግ ያስፈልጋል። ምልክቶች ካየን አሁን ብዙ ጊዜ ማህበራዊ ሚዲያ ላይ ይጽፋሉ። የሚጽፉ የሆኑ ሰዎችን ቶሎ ኮንታክት ማድረግ ያስፈልጋል። ደሴም ሺት እኔ ከተወሰኑ ጊዜያቶች በፊት አሁን እየተበራከቱ የመጡት ነገሮች ጽፈው ራሳቸውን እንዳጠፉ በማግስቱ ዜናው ይወራል። እንዲህ አይነት ነገሮች ሲደጋገም አንድ ጻፈችልኝና እባክህ ቶሎ ድረስላት አሉን። ስልኳን ሰጡን። እኔ ማናገር አልፈልግም ቶታሊ ማንም እንዲቀርበኝ አልፈልግም አለችኝ። አይ ነው በቃ አንድ ጊዜ ብቻ አግኝቼሽ ሰላም አለይኩም ብዬሽ በቃ ሄዳለሁ፣ አብሽሪ ምንም ችግር የለውም ላይሽ ብቻ ነው አልኳት። አገኘኋት ልጅቱንና ለና አልহামዱሊላህ። ችግሩ ምንድነው ሲባል ኢኮኖሚካል ክራይሲስ ነው። በቃ ለልጇ መኖር አልቻለችም። አስተባበርንና የሆነ ግሩፕ ሰፖርት እንድታገኝ ምናምን አደረጓት። ወተት ያስፈልጋት ነበር፣ ቤዚክ ኒድ ያስፈልጋት ነበር፣ መሰረታዊ ነገር ስራ ያስፈልጋት ነበር። ስራ እንድትቀጠር ምናምን አደረጓት። ሻይ ቡና እንድትሰራ አደረጓት። ልጇን ማኖር ቻለች። ጥያቄው ተመለሰ። ጥያቄው ከምንድን ነው የሚመጣው? ሩት ኮዝ ያልነው ላይ ይመለሳል ማለት ነው። እንደዚህ አይነት ነገሮች እያል በጥቅሉ ሱሳይዳልም ይሁን ማንኛውም ቢሄቪየራል እና የእንትን ችግሮች ኢንተግሬትድ አንድ ሁለተኛ ኢንክሉሲቭ የሆነ ሕክምና ያስፈልጋል። ኢንተግሬትድ አንዱ ከአንዱ ጋር የተያያዘ ስለሆነ የተሳሰረና የተያያዘ የሆነ ሕክምና አድማሱ የሰፋ። ሁለተኛ ኢንክሉሲቭ ያስፈልጋል። ሳይኮሎጂ ሕክምና ያስፈልገዋል፣ የጤና ሕክምና ያስፈልገዋል፣ የመንፈሳዊ ሕክምና ሙረቢ ያስፈልጋቸዋል። በመሻይኾች በኩል በዱዓቶች በኡስታዞች ይታከማሉ፣ በአገር ሽማግሌዎች በቤተሰብ ይታከማሉ፣ በጓደኛ ይታከማሉ። ኢንክሉሲቭ የሆነ ነገር ማድረግ ከቻል ይህን ችግር እንቀርፋለን ብዬ አስባለሁ። ማሻአላህ እንግዲህ የብዙ ሃኑን ተሳትፎ የሚፈልጉ ናቸው። የአእምሮ ህመሞች እንግዲህ በርካቶች ናቸው። እነዚህም በርካታ ህመሞች በተለያየ መልኩ ኢንዲቪጁዋሊ ትሪት የሚደረጉ ቢሆኑም ጠቅለል ባለ መልኩ ግን ሰዎች ራሳቸውን ትኩረት ሰጥተው ራሳቸውን ማድመጥ እኛ ኢትዮጵያኖች አክቹዋሊ እንኳን ለዚህ አይነት ሳይኮሎጂካል ለሆኑ ችግሮች ይቅርና ክሊኒካል ለሆኑ ችግሮች እንኳን ራሱ ሂስትሪያችንን ለሐኪሞቻችን የመንገር ችግር አለብን። ፍሎው ያለው ሂስትሪ የመናገር እንትን የለንም ራሳችንን ብዙም ስለማናዳምጥ እና ያለንን ነባራዊ ሁኔታ ያሉንን ለውጦች መገንዘብ በራሳችን በቤተሰባችን ውስጥ ያሉትን ለውጦች መገንዘብና ሌላው ደግሞ ችግር አንዳንድ ሰዎች ያ ችግር ለነሱ ብቻ የተፈጠረ የሚመስላቸው ሰዎች አሉ። ምድር ላይ ሰው ሲኖር በአንድም ይሁን በሌላ ሁኔታ ይፈተናል፣ ችግሮች ይገጥሙታል። ግን ታላቅነት ማለት ችግሮችን ሶልቭ ከቻልክ በራስ ሶልቭ ማድረግ ካልሆነ ደግሞ ሊረዱ ከሚችሉ ሰዎች ጋር ሆኖ ችግሮችን መፍታት ነው እና በተቻለ አቅም ራሳችንን ጤናችንን በአካባቢያችን ያሉ በእኛ ስር ያሉ ሰዎችን የሚያሳዩትን የዕለት ተዕለት ለውጥ ለማየት መሞከር ከዛም ነገሮችን ለመቀየር ምንችለውን ያክል ማድረግ እንደ ቤተሰብ ከሆነ ደግሞ ቤተሰብ ጋር ከጤና ጋር በተያያዙ ጉዳዮች በግልጸኝነት ማውራት ያላሰብናቸው ሰዎች ሊያግዙንና ሊረዱን ስለሚችሉ ከነሱ ጋር በመነጋገር ራሳችንን በማድመጥ አሁን ደግሞ መረጃዎች ኦፍኮርስ ፊልተር ማድረግ አለብን። መረጃዎች እንደ ልብ ባሉበት ሁኔታ ይገኛሉ። እነሱን በማየት የቻልነውን ያክል ራሳችንን ሰርቭ፣ ቤተሰባችንን ሰርቭ፣ ኮሚኒቲያችንን ሰርቭ በማድረግ እነዚህን ዘርፈ ብዙ የሆኑ መነሻ ያላቸውን የአእምሮ ጤና የሚያውኩ ነገሮችን
ለመቅረፍ መሞከር አለብን። ያው እንዳልነው የአእምሮ ጤና ችግር በርካታ ጉዳዮችን ነው የሚያዛባው። ማህበራዊ ጉዳዮችንን ያዛባል፣ ኢኮኖሚያችንን ያዛባል፣ የራሳችንን ፊዚካል ሄልዛችንን ያዛባል። አንድ ሰው ምናልባት የስኳር ህመምተኛ ቢሆን የሚቸገረው እሱ ሊሆን ይችላል፣ ወይም የተወሰኑ ቤተሰቦቹ ሊሆን ይችላሉ። ከዛ ውጭ ማንም ጋር አይደርስም። ምናልባት የስኳሩ ችግሩ ክሮኒክ ሆኖ ወደ አግሬሲቭነት ወደ ምናምንነት ካልቀየረው በቃ ክሊኒካል የሆኑ ችግሮች ራስህን ችለህ ነው ብዙ ጊዜ የምትኖረው። የአእምሮ ጤና ችግሮች ግን ማህበረሰቡም ጋር ያጋጩሃል፣ ራስህም ጋር ያጋጩሃል፣ ኢኮኖሚህንም ያበላሻሉ። ብዙ ነገሮችን ስለሚያበላሹ ትሪት መደረግ ያለባቸው ከተቻለ ፕሪቨንት መደረግ መከላከል ካልተቻለ ግን በጊዜ ለይቶ መታከምና ማከም የሚያስፈልገው ችግራቸው ዘርፈ ብዙ ከመሆኑ አንጻር ነው። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ በሌላ ፕሮግራምና በሌላ ርዕስ እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱ።